በመሸነፍ ውስጥ ትልቅ ማሸነፍ አለ። ያንን ካወቅ ታዲያ ለምን አመለካከትን አትቀይረው? ትልቁና ከባዱ ነገር እኮ ልብና አእምሮ ማስታረቅ ነው። ሲሰን የእናቴ ልጅ አይደለም። በጣም ጥሩ። ለማንኛውም ጉዳይ ቢሆን የሚያስፈልግ ነበር። አንተ በጭራሽ እንዳትደውል። አቶ አምነን ከባድ ውሳኔን ወሰነ። በወሰነው ውሳኔ ደግሞ ቤኒን በጣም ተደነቀች። እጅጉን ያልጠበቀችው ነገር ነው እየተፈጠረው። ከቤኒን ጋር እንግዲህ ጊዜ ለማሳለፍ ከእሷ ጋር መሆን እንደሚፈልግ እየነገራት ነበረ። ይህን ሁሉ ስትሰማ ታዲያ እንዴት በአንዴ ተገልብጠ ወደ እኔ መጣ? ምርጫህ እኮ ጄሪ ነበረች፣ እንዴት ወደ እኔ ልትመጣ ቻልክ? በማለት እንግዲህ የደስታ እንባ እያነባች ስትጠይቀው ነበረ። እሱ ግን እኔ መጀመሪያውንም በአንቺ ምክንያት የማልፈልጋትን ሴት መረጥኩኝ፣ ለዚህ ደግሞ ተጠያቂዋ አንቺ ነሽ። አሁን ግን ሁሉንም ነገር አስቤበት አንቺ ነሽ ትክክለኛ ሚስቴ መሆን የምትችይው። ድሮም ቢሆን ልብ ያለው አንቺ ጋር ነው። አንቺን ነው የምወደው፣ አንቺን ነው የማፈቅረው፣ ህይወቴን በሙሉ ከአንቺ ጋር መኖር ፈልጋለሁ በማለት እንግዲህ ይሄንን ሁሉ እየነገራት ይገኛል። ወይዘሪት ጄሪ እንግዲህ ከአምነን ጋር ጊዜ ማሳለፍ ፈልጋለሁ፣ ለሚስት ከተመረጥኩኝ በኋላ የወይን ጊዜ አላሳለፍንም፣ ሮማንቲክ ጊዜ ይፈልጋለሁ በማለት እንግዲህ ለወይዘሮ ሳምሪ እየነገረቻት ነበረ። የእሷ ምላሽም ታዲያ ጥሩ ሀሳብ ነው ያሰብሽው፣ ስለዚህ አድርጎ ምንም ችግር የለውም ነው ያለቻት። ምናልባት እሱ ስለማያውቅ ስላልነገርኩት በማደርገው ነገር ቅር ሊሰኝ ይችል ይሆን ወይ ብላ እንግዲህ መልሳ ጥያቄ አቅርባላት ነበረ። ነገር ግን ወንዶች ደግሞ ከመቼ ወዲህ ነው ሮማንቲክ ነገር የሚጠሉት? በጣም ነው ሊደሰት የሚችለው። ይልቁኑ ቶሎ ሂጅና አሁኑኑ ስራሽን በጊዜ ጨራርሺ ነበረ ስትላት የነበረው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጣዩን ክፍል ድራማ ወደ እናንተ እዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች፣ ደስ የሚሉ ነገሮች እኛም ስንጠብቀውና ስንፈልገው የነበረው ቢሆን ያልነው ነገር እየሆነ ይገኛል። በጣም ያስደስታል። አንዳንዴ ከድራማው እንግዲህ እናንተ ቢሆን ብላችሁ የምትፈልጉት ፓርት ሲሳካ አስደሳች ነው ማለት ነው። ቤኒም እንግዲህ የሰማችው ነገር እጅጉን አስደምሟታል። አቶ አምነን አሁን ላይ ትክክለኛ ውሳኔ ወስኗል። መጀመሪያም እንግዲህ ለቤኒም ምን ብላት ነበረ? የአቶ አምነን እናት የልጅ ሚስት እንድትሆኚ የምፈልገው አንቺን ነው። አንቺ ብልህ ሴት ነሽ፣ አስተዋይ ሴት ነሽ። ስለ ልጄ ጸባይ ደግሞ እያንዳንዱን ነገር እኔ እነግርሻለሁ፣ አሳውቅሻለሁ። አንቺ ብልህ ሴት አይደለሽ። ስለዚህ ሴት ደግሞ ብልህ ከሆነች ወንድ ልጅ የራሷ ማድረግ ትችላለች። እያንዳንዱን አስተዳደጉን እነግርሻለሁ። ልጄ ደግሞ የወጣው በእኔ ነው፣ ስለዚህ ሊከብድሽ አይችልም በማለት እንግዲህ ቤንንን ጠርታ ሚስት እንድትሆን ይፈልጋለሁ ብላ በደንብ አድርጋ መክራት፣ ስለ ባህሪው በደንብ አስረድታት ነበረ። ታዲያ ከዛ አስቀድማ ጄሪ ግን በር ላይ ተለጥፋ አምነንና እናቱ ሲያወሩ የነበረውን ሚስጥር ለመስማት ሞክራ ነበረ። አምነን በዛን ሰዓት ምንድን ነው ያለው ለእናቱ? እኔ የምመርጠው ጄሪን ነው፣ ምርጫዬን ደግሞ አሳውቅሻለሁ፣ ቤኒንን ልመርጣት አልችልም ነበር ያለው የዛን ጊዜ ማለት ነው። እናትየዋ ግን ታዲያ ቤኒ ናት ሚስት ላንተ ልትሆን የምትችለው፣ በጣም አስተዋይ ልጅ ናት። ሌሎቹ ባለባበስ እንጂ ሌላ ምንም የሚስትነት ወግ የላቸውም። ስለዚህ ልብስ ደግሞ ትዳር ሊሆን አይችልም። ያንተ ሚስት መሆን የምትችለው ቤኒ ናት። ልጄ አስብበት፣ ቆም ብለህ ልታስብበት ይገባል ብላ መታው ነበረ። በሰዓቱ የእናቱን ምክር ሊሰማ አልቻለም። በዛን ሰዓት ታዲያ በር ላይ ቆማ ይሄንን ሲያወሩ ጄሪ ሰምታ ነበረ። ድንገት አምነን በሩን ሲከፍት በድንጋጤ
ወይዘሮ ሰማአንን ፈልጌ ነበረ በር ላንኳኳ ስል ነው የከፈትክብኝ በማለት እንግዲህ በመደንገጥ እሱም ዝም ብሏት ነው ያለፈው ማለት ነው። ወደ ውስጥ ገብታ እንግዲህ ጠፍተሻል፣ ሳሎን ላይ መተሽ አታውቂም ነበረ ስትላት የነበረው ይሄም እኮ መኝታ ክፍሌ ያው እቤት አይደለ ነበረ የእሷ ምላሽ የነበረው ማለት ነው። ለዚህ ነው በቃ የመጣሁት ስለጠየቅሽኝ አመሰግናለሁ ነው ያለቻት። ያው የምትለው ነገር ግራ ስለገባን ነው። በዛን ሰዓት ታዲያ ጄሪ ተመልሳ ቀጥታ ሰማአንና አምነን ክላስ ውስጥ ሲያወሩ ሰማዋቸው። ቤኒንን እንደማይወዳ ሰምቻለሁ። ይሄ በጣም የሚያስደስት ነገር ነው። ስለዚህ እሷ ከዚህ ቤት ሻንጣዋን ጠቅልላ የምትወጣልኝ ከሆነ እኔ እሱን የራሴ ለማድረግ አልቸገርም፣ ነገሮች ሁላ ይቀሉኛል ብላ ስታወራ ነበር ማለት ነው። ታዲያ ቤኒን ደግሞ ሁሉንም ስለ አምናን ያለውን ስለ አዳመጠች ታዲያ የጄሪ ደስታ እንደዚህ ሆነው ባለበት አቶ አምነንም ምንድን ያለው ዛሬ የማገባትን ሴት አሳውቃችኋለሁ፣ ምርጫዬ ማን እንደሆነች ላሳውቃችሁ ይገባል በማለት እንግዲህ በተሰበሰቡበት የምመርጣት ሚስት ጄሪ ናት ብሎ ተናግሮ ነበረ። ጄሪም ከዛ በኋላ እንግዲህ በመመረጧ በጣም ተደስታ ነበረ። ቤኒን እና ሲፈን ደግሞ እዚህ ምርጫ ውስጥ እንግዲህ ስላልተካተቱ ያው ምርጫው አንድ ሰው ብቻ ነው የሚመለከተው፣ ሁሉንም ሰው ሊመለከት አይችልም። ተመራጭ የሆነችው ጄሪ ናት። ጄሪ እንግዲህ የተመረጠችው ባለባበሷ ነው ማለት ነው። እናትየዋ ታዲያ ልጄ የምታደርገውን ነገር ታውቃለህ ወይ? ምርጫህን ግን አስበህበት ነው ወይ የመረጥከው ነበረ ስትለው የነበረው እሱም አዎ ጄሪ መርጫለሁ፣ ሚስቴ እንድትሆን የምፈልገው ጄሪ ነው ነበረ ሲል የነበረው። ከዛም በኋላ ሰማአን እንግዲህ ቅር ተሰኝታለች በጣም። ምክንያቱም እሷ የፈለገችው ቤኒንን እንጂ ሌሎቹን እንዲመርጥ አልፈለገችም። ቤኒን ግን ያው በውስጧ ሰማአን የነገረቻት ነገር አለ። ያንን ነገር ይዛለች። ራሴ በማሸንፍበት መንገድ አሸንፋለሁ የሚለውን ነገር ነው በውስጧ ያዘችው ማለት ነው። ከሱ የተሻለ ወንድ እኮ ማግኘት እችል ይሆናል፣ ምናልባትም ለእኔ የሚገባው ከሱ የተሻለ ሊሆን ይችላል እያለች እንግዲህ እናት ዛራ ጋር እያወራች ነበረ። በዚህ ሰዓት ታዲያ እሱ እየሰማ ነበረ። ምግብ ላይ ጨው ጨምራበት አብዝታ በነበረበት ሰዓት ላይ እንግዲህ ጄሪ የእነሱን ጥፋት ማለት እነሱን ሙያ ለማበላሸት እያደረገ ነበረ። እንግዲህ እናት ዛራ ምግቡ ካቀረቡት በኋላ ጨው በዝቶበታል፣ እንዲህ ምግብ እኮ ጨው በዝቶበታል ብሎ በተናገረ ጊዜ እንግዲህ ታውቃላችሁ የንጉስ ነገር እና ጨው በዝቶበታል ብሎ በሚናገር ሰዓት እንዲህም ጨው እንደዚህ ከሚበዛ ዛህራ ምን ሆነሽ ነው ነበረ ሲሏት የነበረው እና ቀበል ብላ እንግዲህ ቤኒን እኔ ነኝ የሰራሁት ዛህራ አይደለችም በማለት ነው የተናገረችው። አውቃ ነው እንግዲህ ይህን ስትል የነበረው ማለት ነው። በዛን ሰዓት አምነን ምንድን ያለው ታቅዶ እና ታስቦበት ነው የተደረገው ይሄ ማለት ነው እያለ የነበረው። እንዴት አቅጄና አስቤ እንደዚህ ላደርግ እችላለሁ? ምንድን ነው የምትለው አቶ አምነን? አስቤና አቅጄ እኮ አላደረግኩኝም የሚል መልስ ነው የሰጠችው። አስበሽና አቅደሽ ነው ሁሉንም ነገር ያረግሹ በሚል እንግዲህ ሊጣላት ፈልጎ ነበረ። ያው ሲጣላትም ይሆናላ የፍቅር ነው እንጂ የጭካኔ ምናምን አይደለም። እላው ላይ ታዲያ ቤኒንን እንደሚወዳት ያስታውቃል። አቶ አምነን ግን በደንብ እያፈቀራት ልቡን አሳልፎ መስጠት አልፈለገም። እንደሚወዳት ማሳወቅ አልፈለገም። እሷ ግን እንደሚወዳት ወረድ ያውቃለች። እሷም ደግሞ ትወደዋለች። የራሴ እንዴት ነው የማደርገው የሚለውን ነገርም ነው እያሰበች ያለችው። ምናልባት እወድሻለሁ ካልኳት ከነገርኳት ልትኮራብኝ ትችላለች፣ ጥላኝ ልትሄድ ትችላለች የሚል ስጋት ስላለ ያንን ሊናገር አልፈለገም ማለት ነው። እንደዛም ቢል ግን ለእኔም የተሻለ ሰው አለ የሚለውን ከሰማ በኋላ በቃች ልጅ ትፈልገኛለች ማለት ነው፣ እሷም ትወደኛለች፣ የምወዳት እኔ ብቻ አይደለውኝም የሚለውን ግንዛቤ እንግዲህ ወደ ውስጡ አክሴፕት አድርጓል ማለት ነው። ልጄ ትችያለሽ፣ ሁሉንም ነገር ማድረግ ትችያለሽ። ከአንቺ የሚጠበቀው በትዕግስት ወደፊት መራመድ ነው። አቶ አምነን ያንቺ ይሆናል፣ ያንቺ የማይሆንበት ምንም ነገር የለም። ይህን ደግሞ ጊዜ በትዕግስት ልትጠብቂ ይገባል እያለች እንግዲህ እመት ዛራን በደንብ አድርጋ እየመከረቻት ትገኛለች። ጄሪ ግን ታዲያ በቃ ከተመረጥኩኝ ጀምሮ እኮ ከአቶ አምነን ጋር ምንም ነገር ያሳለፍኩት የለም፣ ስለዚህ ጊዜ ላሳልፍ ይገባል በማለት የወይና አዘጋጅታ ቤቱን ልምቅፏ ምናምን አድርጋ
እየጠበቀችው ነበረ። ምን ያደርጋል ከልብ ካላፈቀሩ በጣም ከባድ ነው። እሷ ወይኗን ታቅፋ በምትጠብቅበት ሰዓት ላይ እሱ ግን ልቡ ያለው ቤኒንጋ ስለነበረ ቀጥታ ቤኒንጋ ነው የሄደው። ታዲያ ቤኒንጋ ሲሄድ እሷን አቅፎ ከእሷ ጋር ነው ያመሸው። እንደውም ማምሸት ብቻ አይደለም ያደረውም እንግዲህ እሷ ጋር ነው። እንግዲህ አስቡ፣ የመረጣት ሚስቴ ትሆናለች ብሎ ሰው ፊት የመረጣት ጄሪ ሆና ሳለኝ፣ ነገር ግን እሱ ያደረው ከቤኒንጋ ነው ማለት ነው። ቤኒንጋ አጋጣሚ ከስራ ሲገባ ቀጥታ ክፍሏ ሲገባ እሷ እያለቀሰች ነበረ። ምን ሆነሽ ነው የምታለቅሽው ብሎ እንግዲህ በስስት ነበረ ሲያቅፋት የነበረው። የእሷ ምላሽ የነበረውም ደግሞ እናቴ ናፍቃኝ ነው ስትል የነበረው። እንግዲህ እናቷ የት እንዳለች አታውቅም። እናቷ በጣም ናፍቃታለች። እናቷን ማግኘት አልቻለችም። በዚህ አማካኝነት እንግዲህ ፎቶዋን እየያዘች ብዙ ጊዜ ታለቅሳለች፣ ስለ እናቷ ትጨነቃለች። ለዚህም ነው የአቶ አምነንን ፍቅር ጊዜ መስጠት ያልቻለችው። ይሄንንም በማሰብ ሀሳቧ እናቷ ጋር ስለሆነ ያው አንዳንዴ ሁለት ነገር ልታስኬዱ አትችሉም። በጣም ከባድ ነው። በተለይ እንግዲህ እናት፣ ቤተሰብ እንደዚህ የምታስቡ ከሆነ ያ ሀሳብ ውስጣችሁ እያለ እዚህ ጋር ስለሚደረገው ስለ ፍቅር ለማሰብ በጣም የሚከብድ ነገር ነው እና በዛ ምክንያት ነው። እኔ ጋር ለምን ታመሻለህ? እኔ ጋር ስትማደር ለምን ፈለግ? አንተ እኮ ባለትዳር ነህ፣ ለምን አትሄድም? ባለቤት ጋር ለምን አትሄድም? ይሄኔ እኮ እየጠበቀች ሊሆን ይችላል ነበር ስትለኝ ነበረው። እንደዛ አትበይኝ፣ እኔ አላገባውኝም፣ ሚስት የለኝም፣ እንዴት እንደዛ ትይኛለሽ? እያለ ሲመልስላት ነበረ። ከዚህ በኋላ ሚስቴ እንድትሆኝ የምፈልገው አንቺን ነው። አንቺ ነሽ ሚስቴ፣ አንቺ ነው ማግባት የምፈልገው። መጀመሪያም የምወስናቸው ውሳኔዎች በደመ ነፍስ ነው እንጂ አስቤበት ፈልጌ እውነት ጄሪ ለትዳር መርጬ አይደለም። ለዚህ ሁሉ ደግሞ ተጠያቂዋ አንቺ ነሽ ብሎ አስደንግጧታል። ለዚህ ሁሉ እንግዲህ ተጠያቂ የሆነችበት ምክንያት ደግሞ እሱ በሚፈልገው ጊዜ አልሰጠችውም። ከሱ ጋር የፍቅር ወሬ ከሱ ጋር አላወራችም። ሁሌም በሲሪየስ እንትን ስለምትል እልህ ተያይዞ እንግዲህ ይለይላት በማለት ለማስቀናት ያደረገው ድርጊት ነበረ ማለት ነው። እና በዛን ሰዓት ታዲያ እሱ እንደዛ ሲላት እንዲህ ለካ እኔ ጥፋተኛ ነኝ ማለት ነው ወይ ነበር ያለችው። ከዛ አስቀድሞ ግን እናት ዛህራ ምን ብለዋታል? በስሜት ምንም ነገር አታደርጊ፣ ምንም ነገር አትወስኝ። በስሜት የምትወሰኙ ነገር ይጎዳሻል፣ ዋጋ ያስከፍልሻል። ነገሮችን በብላት አስኪዝ ልጄ፣ የተሳሳተ መንገድ ላይ መሄድ የለብሽም፣ መንገዶችን ልታስተካኪ ይገባል የሚል ምክር ስለተሰጣትም ጥፋተኛ መሆኗ ገብቷል። ይሄ ሁሉ በእኔ ከሆነ እኔ ራሴ ማስተካከል አለብኝ። ከዚህ በኋላ አምነንን ማጣት የለብኝም። በቃ እንደዚህ ከሆነ ጄሪን ዝም ብሎ በስሜት ከሆነ የመረጣት ምርጫው እኔ ነኝ ማለት ነው በማለት እንግዲህ የአቶ አምነንን ስሜት በደንብ ተረታ። በጣም ደስ ነበር ያላት። አብሯት ሲያመሽ፣ ሲያቅፋት፣ ሲስማት በቃ ደስ ብሏት የሌለ ነበረ በፍቅር ውስጥ የተዋጠችው። ታዲያ ጄሪ ደግሞ ተመርጣ ምንም አይነት ክብር የላትም። እሷም ከመረጠኝ በኋላ ለምን እንደዚህ ያደርጋል? የት አመሸክ ስትለው እንኳን እኔን ይሄንን የመጠየቅ መብት የለሽም ነው ሲላት የነበረው። እንደ ፍቅረኛ እንግዲህ መጠየቅ መብት ነበራት፣ ግን ትክክለኛ ፍቅረኛ ስላልሆነች አሁን ላይ በጣም በመበሳጨት እና በመናደድ ላይ ትገኛለች። መርጬሻለሁ ካለኝ በኋላ አቶ አምነን እንደዚህ ለመማረክ ፈለገ የሚለው ነገር ከምንም በላይ ጄሪን አስቆጥቷታል፣ እያስለቀሳትም ይገኛል። አሁን ደግሞ ይባስ ብሎ እንግዲህ ቤኒንን ሊያገባ ስለሆነ በጣም ተስፋ ቆርጣለች። ቀጣዩ ክፍል ምን ይሆናል የሚለውን አብረን የምናይ ይሆናል። ለዛሬ በዚህ ጨርሳለሁ። ስለነበረን ቆይታ አመሰግናለሁ። ሰላም ቆዩልኝ። ባይ ባይ።